ይሄው እኔ ብያቸዋን ነበረ ሩትዬ እያለች አብርሽ ምንም አይሆንም ማንም አይወስደው ብዬ ነግራቸዋን ነበረ። እንግዲህ መጀመሪያ ጋጋታ ፈጥሮ ልክ ሩትዬ ልጇን እዛ ከነግርማ ሞገሷ ከመኪና ላይ ስትወርድ እንግዲህ ምንድነው ምን ተፈጥሮ ነው ምን እያረጋች ነው ብላ ስትናገር ሁላችሁም ነበር ጸጥ ያሉት እነዚህ ፈሳሙላ ማለት ነው። እኔና አይ ሩትዬ ግን ምን ላድርግሽ ግን እናትሽ እሷ ልክ ከመኪና ስትወርድ ነበር ጸጥ ያለችው። ትናንት እመጣለሁ ብሎን ነበረ እና ዛሬ ደግሞ ሀሳቡን ቀየረ ከአንቺ ጋር ሲሆን። እንዴት ሀሳቡን አይቀይርም? ከሚስቱ ጋር ተመካከረ መምጣት አልፈለገ ቀረ እንዴ? በግድ ነው እንዴ? ሰላም ሰላም ቤተሰቦቼ እንዴት ናችሁልኝ? እኔ ያለው ፈጣሪ የተመሰገነው በያላችሁበት ሰላማችሁ ብዙ ተረፍረፍ ይበልልኝ። ለዚህ ቤት ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ቤተሰብ እንድትሆኑ በትህትና እየጠየኩኝ እንግዲህ ሩትዬ ቀብራሯ ዛሬ ባሏን አግቶ ሊወስዱ በመኪና እየተከታተሉ ይሄ ሁሉ ጉንዳን መስሎ ለአንድ ሰው አራት ሰው አይከብድም? ለአንድ ሰው አንድ ሰው አይበቃም እንዴ? ምንድነው እናንተ ሽንታሙላ? ዴቭ የሚባለው ወይም ደግሞ ቁሩፍድ የሚባለው ዳኒ አይበቃም እንዴ? ምንድነው ይሄን አላካበዳችሁት? ከዛ በመኪና እየተከታተሉ በቃ የሆነ ገበያ ፈጠሩ ማለት ነው። ግን ሩትዬ ቀብራሯ ልጇን እዛ ከነግርማ ሞገሷ ደርበብ እያለች ከመኪናዋ ስትወርድ እንግዲህ ሁላቸውም ጸጥ ረጭ ነበር ያሉት እነዚህ ፈሳሙላ ማለት ነው።